ሰበር ዜና ፓርላማው ተናወጠ። አብይ በፍጹም ያልጠበቁት ጥያቄ ከተሰናባቹ ፓርላማ ቀርቦላቸዋል። ህዝቡን በኑሮ ውድነት ልትጨርሱት ነው። ህዝቡ እያለቀ ነው። የኢትዮጵያን ህዝብ ክዳችሁታል የሚል የጠቅላዩን ፊት ለፊት እንደ ቲማቲም ያቀላ ከባድ ጥያቄ ተወርውሮባቸዋል። ወዲህ ደግሞ በጎንደር ቀጠናዎችና በጉና ተራራዎች ከባድ ውጊያ ተከፍቷል። የፋኖ ኃይሎች ያለ የሌለ ኃይላቸውን አሰማርተዋል። ህወሓት በበኩሉ ብልጽግና ሊያጠፋን ነው እንዘጋጅ ሲል አውጇል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። አስቀድማችሁ ቪዲዮ ላይክ እና ሼር በማድረግ አብራችሁን ትቆዩ ግብዣችን ነው። ዋና ዋናዎቹን እናስቀድም። ፓርላማው ተናውጧል። አብይን በቁጣ እሳት ያለበሰ ክስተት በፓርላማው ተፈጥሯል። የፓርላማው ድምቀት ዶክተር ደሳለኝ ጫኔ አብይን በስም በመጥራት ለኢትዮጵያ ህዝብ የገባኸውን ቃል አላከበርክም፣ ህዝቡን እየጨረሳችሁት ነው፣ አገሪቱንም እያፈረሳችኋት ነው ሲሉ አብይ ወደ ተቀመጡበት ቦምብ ወርውረዋል። አብይ በዶክተር ደሳለኝ ጥያቄ ፊታቸው ሲቀላና ሲበሳጩ ታይተዋል። ፓርላማውን ያናወጡ ክስተቶችን እናስቃኛቸዋለን። በሰሜንና ደቡብ ጎንደር ቀጠናዎች የመከላከያ ሰራዊቱ ከፋኖ ታጣቂዎች ጋር ውጊያ ማድረጉን አሳወቀ። በጉና ተራራዎች ጭምር የተደረገው ከባድ ትንቅንቅ የተደረገበት ነው። የመከላከያ ሬጅመንት አዛዡ ፋኖን መግቢያ መውጫ ሳጥተነዋል፣ ዘመቻው ይቀጥላል ብለዋል። የአረጋ ከበደ አስተዳደር በበኩሉ ህወሓትን የአማራው ታሪክ ጠላት ነው ሲል በመጥራት ፋኖ ወልቃይትን ለህወሓት ተስማምቷል ሲል ከሷል። ትሰሙታላችሁ። ብልጽግና ሊያጠፋን ነው፣ ከበባውን መስበር አለብን ሲል ህወሓት አዲስ ጥሪ ያቀረበ። ቡድኑ ለህዝቡ የትግል ጥሪ ባቀረበበት አንደበቱ ተቃውሞ ያሰሙ የትግራይ እናቶችን ለማሰር ዝቷል። መከላከያ ከሌሊት አንስቶ ተጨማሪ ጦር ወደ ትግራይ ቀጠናም አስገብቷል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። አሁን ወደ ዝርዝሮቹ እናመራለን። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ቀደም ተብሎ ይፋ ባልተደረገና ድንገተኛ በሆነ የስራ ጉዞ አዲስ አበባ በሌሊት ገብተዋል። በቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም በውጭ ጉዳይ ሚኒስቴር የአውሮፓና አሜሪካ ጉዳዮች ዳይሬክተር ጀነራል አምባሳደር መለስ ዓለምና በኢትዮጵያ የሩሲያ አምባሳደር ዩቭጌኒ ተረኪን አቀባበል ተደርጎላቸዋል። የአፍሪካ ጉብኝታቸው የመጀመሪያ መዳረሻ የሆነው ይህ የላቭሮቭ ጉዞ አሁን ካለው ዓለም አቀፍ የፖለቲካ ትኩሳት አንጻር ሲታይ በርካታ ፖለቲካዊና ዲፕሎማሲያዊ እንድምታዎች ያዘለ ነው ሲሉ ተንታኞች ይናገራሉ። የላቭሮቭ አዲስ አበባ መግባት የተሰማው ዩክሬን በሩሲያ ግዛት ውስጥ ጥልቅ የሆኑ የድሮን ጥቃቶችን አጠናክራ በቀጠለችበትና ተንታኞች በሩሲያና በኔቶ መካከል ቀጥተኛ ወታደራዊ ግጭት ሊፈጠር ይችላል የሚል ከፍተኛ ስጋት እያንጸባረቁ ባሉበት እጅግ ወሳኝ ወቅት ነው። በመሆኑም ይህ ያልተጠበቀ ጉዞ ሩሲያ ከምዕራባውያን እየደረሰባት ያለውን ፖለቲካዊና ወታደራዊ ጫና ለመቋቋም እንዲሁ በዓለም አቀፍ መድረክ ያልተገለለች መሆኗን ለማሳየት የተደረገ ጂኦ ፖለቲካዊ እርምጃ ነው። በተለይም እንደ ኢትዮጵያ ካሉ ቁልፍ የአፍሪካና የብሪክስ አባል ሀገራት ያላትን ስትራቴጂካዊ ትስስር በማጠናከር የምዕራባውያንን ጫና ሚዛን ለመጠበቅ ወይም ካውንተር ባላንስ ለማድረግ ያለመ መሆኑ በግልጽ ያሳያል። በሩሲያ የዜና ምንጮች መሰረት የላቭሮቭና የኢትዮጵያ መንግስት ባለስልጣናት የዛሬ ማክሰኞ ውይይት ዋነኛ አጀንዳዎች የሁለትዮሽ ንግድን ማሳደግና የኒውክሌር ኃይል ማመንጫ ግንባታ ናቸው። ባለፈው ሚያዝያ ወር ሁለቱ ሀገራት በኢትዮጵያ የኒውክሌር ኃይልን ለማልማት የሚያስችል ፍኖተ ካርታ ላይ ስምምነት መድረሳቸው ይታወሳል። በአንድ ሀገር ውስጥ የኒውክሌር ኃይል ማመንጫ መገንባት ከኢኮኖሚያዊ ጠቀሜታው ባሻገር ለበርካታ አስርተ ዓመታት የሚዘልቅ ቴክኖሎጂያዊና ደህንነታዊ ቁርኝትን የሚጠይቅ ነው። ስለዚህም ሩሲያ ይህንን ፕሮጀክት በአፍሪካ ቀንድ ያላትን የረጅም ጊዜ ጂኦፖለቲካዊ ተጽዕኖና ስትራቴጂካዊ መገኘት ይበልጥ እንድታሰፋ የሚያስችላት ቁልፍ የዲፕሎማሲ መሳሪያ አድርጋ እየተጠቀመችበት ትገኛለች። ይህ ጉዞ ላቭሮቭ ከ2018 ወዲህ አዲስ አበባን ሲረግጡ ለሶስተኛ ጊዜ ሲሆን አሁን ላይ ከአፍሪካ ሀገራት ጉብኝታቸው ኢትዮጵያን የመጀመሪያ መዳረሻቸው ማድረጋቸው ሀገሪቱ ለሩሲያ ያላትን ስትራቴጂካዊ ክብደት ያሳያል። ከ130 ዓመታት በላይ ያስቆጠረው የሁለቱ ሀገራት ዲፕሎማሲያዊ ግንኙነት አሁን ላይ ሁለቱም የብሪክስ አባል በመሆናቸው ወደ ላቀ የኢኮኖሚና የፖለቲካ አጋርነት እያደገ መጥቷል። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ እንደ አውሮፓውያን አቆጣጠር በጥቅምት 2025 ሞስኮን በመጎብኘት የሁለቱ ሀገራት ስትራቴጂካዊ አጋርነት
ማጠናከራቸውና በጋራ ቀጠናዊ ጉዳዮች ላይ መምከራቸው የዚሁ ፖለቲካዊ ጥረት አካል ነው። የላቭሮቭ አዲስ አበባ መምጣት ሩሲያ ከኔቶ ጋር ያላት ውጥረት እያየለ በመጣበት በዚህ ወቅት በብሪክስ ጥላ ስር ያሉ አጋሮቿን በማስተባበር ምዕራባውያን መር የሆነውን የዓለም ስርዓት ለመሞገትና የኒውክሌር ዲፕሎማሲን እንደ ዋነኛ የውጭ ፖሊሲ መሳሪያ በመጠቀም በአፍሪካ ያላትን ተጽዕኖ በጠንካራ መሰረት ላይ ለመገንባት እያደረገችው ያለውን ሩጫ የሚያሳይ ነው ሲሉ የፖለቲካ ተንታኞች ይናገራሉ። ወደ ቀጣይ መረጃችን ስናልፍ ብልጽግና ሊያጠፋን ነው፣ ከበባውን መስበር አለብን ሲል ህወሓት አዲስ ጥሪ ያቀረበ። ቡድኑ ለህዝቡ የትግል ጥሪ ባቀረበበት አንደበቱ ተቃውሞ ያሰሙ የትግራይ እናቶችን ለማሰር ዝቷል። መከላከያ ከሌሊት አንስቶ ተጨማሪ ጦር ወደ ትግራይ ቀጠና አስገብቷል። ህወሓት ባወጣው ሳምንታዊ የፖለቲካ መግለጫው በፌዴራል መንግስቱና በጠቅላይ ሚኒስትር አብይ አህመድ ላይ እጅግ ከባድ የሆኑ ወታደራዊና ፖለቲካዊ ክሶችን ሰንዝሯል። ድርጅቱ የአቅም ግንባታ ለትግራይ ህዝብ ህልውና መረጋገጥ በሚል ርዕስ ባወጣው በዚህ መግለጫ ጠቅላይ ሚኒስትር አብይ አህመድን አምባገነንና የዘር ማጥፋት ፈጻሚ ሲል በግልጽ የጠራቸው ሲሆን የፌዴራል መንግስቱ የሰላም አማራጮችን በሙሉ በመዝጋት በትግራይ ዙሪያ ጦሩን እያከማቸ አዲስ ደማዊ ግጭት ለመቀስቀስ እየተዘጋጀ ነው ሲል ከሷል። የትግራይ ህዝብ ከፊቱ ከተደቀነው አደጋ ራሱን የመከላከል ተፈጥሯዊ መብት እንዳለው የጠቆመው ህወሓት ይህንን መብት በተግባር ማረጋገጥ የሚቻለው የክልሉን ወታደራዊ፣ ኢኮኖሚያዊና ብሔራዊ ተቋማዊ አቅም ይበልጥ ማጠናከር ሲቻል ብቻ እንደሆነ አሳስቧል። አያይዞም የፌዴራል መንግስቱ የትግራይን አቅም ለመሸርሸር ጥቂት በጥቅም የተደለሉ የተደናገሩ ከዳተኛ ተጋሮችን በባንዳነት እያሰማራ የስም ማጥፋትና ተቋማትን የማፍረስ ሰፊ ዘመቻ እያካሄደ መሆኑን የገለጸው መግለጫው እነዚህ ግለሰቦች በታሪካቸው ጥቁር ጠባሳ እየጣሉ መሆናቸውንና ከህግና ከሞራል ተጠያቂነት እንደማያመልጡ አስጠንቅቋል። በመጨረሻም የትግራይ ህዝብ የውስጥና የውጭ ሴራዎችን በማክሸፍ ሉዓላዊነቱን ለማስከበር የተያዙ መሬቶችን ለማስለቀቅና ተፈናቃዮችን ወደ ቀያቸው ለመመለስ ዛሬውኑ አንድነቱን አጥብቆ በሁሉም መስክ አቅሙን ሊገነባ እንደሚገባ በመጥቀስ የሚፈለገው ሰላም ሊረጋገጥ የሚችለው ጠንካራ አቅም ሲኖር ብቻ እንደሆነ በማሳሰብ መልእክቱን ደምድሟል። ይህ በእንዲህ እንዳለ በትግራይ ውስጥ ጠንካራ ስርዓትና ተጠያቂነት እንዳይኖር ከእውነታው የራቀ መረጃ የሚያሰራጩና የጠላትን ተልዕኮ የሚያስፈጽሙ አካላት ላይ ምርመራ ተደርጎ እርምጃ እንደሚወሰድ የመቀሌ ከተማ ከንቲባ ኃይላይ አረጋዊ አስጠንቅቀዋል። ከንቲባው በሰጡት መግለጫ ማንኛውም የትግራይ ተወላጅ የሀሳብ ልዩነት ቢኖረው እንኳን በአሁኑ ወቅት በወረራ ስር የሚገኘውን ህዝብ ነፃ ለማውጣት፣ ተፈናቃዮችን ለመመለስ፣ የትግራይን ግዛታዊ አንድነት ለማረጋገጥና የህዝቡን ሙሉ የራስ ውሳኔ መብት እውን ለማድረግ በሚደረገው ትግል ውስጥ መከፋፈል እንደማይገባ አሳስበዋል። የመቀለ ከተማ አስተዳደር ህዝቡ የተጋፈጠውን አደጋ በጥልቀት በመገንዘብ ህልውናውን ለማስጠበቅ የሚያስችሉ ሰፊ የመከላከያ እቅዶችን ይዞ እየተንቀሳቀሰ መሆኑንም ከንቲባው ገልጸዋል። ህዝቡ ከመኖሪያው ተፈናቅሎ ለረሃብ፣ ለበሽታ፣ ለብርድና ለሞት በተጋለጠበት እንዲሁ ሉዓላዊነቱን በኃይል ተይዞ በወራሪው ጭቆና ስር ባለበት በዚህ ወቅት የመከላከያ አቅምን ማጠናከርና የትግራይን የወደፊት እድል ማሰብ ዋነኛ ተግባር መሆኑን አብራርተዋል። የትግራይ ህዝብ ህልውናና ሉዓላዊነት ተረጋግጦ ፍላጎቱ እውን እንዲሆን አሁን ያለው ወቅት ሁለንተናዊ ዝግጅትን እንደሚጠይቅም አክለዋል። በዚህ መሰረት በመከላከያ ስራው ላይ መሳተፍ ቁልፍ አጀንዳ መሆኑን የጠቀሱት አቶ ኃይላይ የተሳትፎ ሂደቱም ሙሉ በሙሉ በዲሞክራሲያዊ መንገድ እንዲመራ አስፈላጊው ስልጠናና ግንዛቤ መስጠቱን ተናግረዋል። የትግራይ ህዝብ በታሪኩ ተገዶ ወይም ጸረ ዲሞክራሲ ሆኖ አያውቅም ያሉት ከንቲባው ወጣቶች በመተባበር አቅማቸው፣ እድሜያቸውንና ጤንነታቸውን በሚፈቅደው መሰረት በትግሉ ውስጥ የበኩላቸውን ድርሻ እንዲወጡ ጥሪ አቅርበዋል። በመከላከል ጉዞ ውስጥ ድልና መሰናክሎች ሊያጋጥሙ እንደሚችሉ ጠቁመው ነገር ግን አንዳንድ ከቡድናቸው ተነጥለው በውጭ ኃይሎች በተቀናጀ መልኩ መከላከያውን ለማዳከም የፈጸሟቸው እንቅስቃሴዎች መኖራቸውን ይፋ አድርገዋል። እንደ ከንቲባው ገለጻ የትግራይ ጠላቶች በተለያዩ ድርጅቶችና ተቋማት ውስጥ በመሰግሰግ በትግራይ ውስጥ ጠንካራ ስርዓት፣ ተጠያቂነትና ድርጅታዊ አቅም እንዳይኖር እየሰሩ ይገኛሉ። ከእውነታው የራቀ መረጃ በሚያሰራጩ አካላት ላይ ጥብቅ ምርመራ ተደርጎ እርምጃ እንደሚወሰድ የገለጹት ኃይላይ በአንድ በኩል ለትግራይ ድል መስዋዕትነት የሚከፍሉ ዜጎች ባሉበት ሁኔታ፣ በሌላ በኩል ግን የጠላትን ተልዕኮ ተሸክመው የትግራይን ጥቅም አሳልፈው ለመስጠት የሚሞክሩ አካላት መኖራቸውን በምሬት ገልጸዋል። አሁን የተጋረጠውን አደጋ ለመመከት
ተደራጅቶ መታገል ብቸኛው መፍትሄ መሆኑን የጠቀሱት ከንቲባው የትግራይ ህዝብ ህልውና እንዳይቀጥልና ግዛታዊ አንድነቱ እንዳይመለስ የሚደረጉ አፍራሽ እንቅስቃሴዎችን በንቃት መከታተል እንደሚገባ አሳስበዋል። በመጨረሻም ዋናው አጀንዳ የትግራይ ህዝብ ድል፣ ትግልና ብሩህ ተስፋ መሆን ስላለበት ድርጅታዊ አቅምን በማጠናከር አንድነትን በማጽናት ለህዝብ ህልውና መታገል እንደሚገባ አሳስበዋል። በሌላኛው መረጃችን በሰሜንና ደቡብ ጎንደር ቀጠናዎች የመከላከያ ሰራዊቱ ከፋኖ ታጣቂዎች ጋር ውጊያ ማድረጉን አሳወቀ። በጉና ተራራዎች ጭምር የተደረገው ከባድ ትንቅንቅ የተደረገበትም ሆኗል። የመከላከያ ሬጅመንት አዛዡ ፋኖን መግቢያ መውጫ አሳጥተነዋል፣ ዘመቻው ይቀጥላል ብለዋል። የአረጋ ከበደ አስተዳደር በበኩሉ ህወሓትን የአማራው ታሪክ ጠላት ነው ሲል በመጥራት ፋኖ ወልቃይትን ለህወሓት ተስማምቷል ሲል ከሷል። የፋኖ ጠንካራ ይዞታዎች ላይ ያነጣጠረው የመከላከያ ሰራዊቱ ዘመቻ ተጠናክሮ እንደቀጠለ ነው። መከላከያ ይህንን ኦፕሬሽን ማወጁን ተከትሎ ባለፉት 2 ሳምንታት በክልሉ ጠንካራ ውጊያ የተቀሰቀሰ ሲሆን እንደ ፈረስ ቤት፣ ደጋዳሞት፣ አባ ማዕከላዊ ጎንደር ባሉ ስፍራዎች ደግሞ እንደ አማራ አሸነፍ ያሉ የፋኖ ወታደራዊ አመራሮች ጭምር የተገደሉበት ነው። ይህ ዘመቻ ተጠናክሮ ቀጥሎ በሁለቱ የጎንደር ቀጠናዎች ማለትም በሰሜንና ደቡብ ጎንደር ስፍራዎች ከባድ ውጊያ ተደርገዋል። መከላከያ ያወጣው መረጃ እንደሚጠቁመው በደቡብ ጎንደር ዞን በክምር ድንጋይ፣ በጉና ተራራና በሀገረ ገነት ውጊያ ተደርጓል። በዚህ ውጊያ 42 የፋኖ ወታደሮችን እንደመሰስኩ ያለው መከላከያ በፋኖ ላይ ከባድ ሰብአዊና ቁሳዊ ኪሳራ እንዳደረሰም ገልጿል። በምስራቅ እዝ ስር የሚገኝ ክፍለ ጦር ምክትል አዛዥ ሌተናል ኮሎኔል መኳለንት ደገፈ በእነዚህ ስፍራዎች የተደረገውን ዘመቻ ጠንካራ ሲሉ የገለጹ ሲሆን የጦር መሳሪያዎች በብዛት እንደተማረኩ ይገልጻሉ። የሬጅመንት አዛዥ የሆኑት ሻምበል ተስፋዬ ደብሳና ሻምበል ተክሉ ባራሳ በበኩላቸው ፋኖን መውጫና መግቢያ በማሳጣት የቀጠናውን ሰላም እያስጠበቅን ነው ይላሉ። በተመሳሳይ ሰሜን ጎንደር ቀጠና ደባርቅ ወረዳ በሳርጎና ቦዛ ቀበሌዎች ውጊያ መደረጉን የገለጸው ሰራዊቱ በእነዚህ አካባቢዎች በነበረው ውጊያ ክላሽ፣ ኋላ ቀር መሳሪያ፣ የእጅ ቦምብ፣ የወገብ ትጥቅ፣ ሬዲዮ መማረክ መቻሉን አሳውቋል። በመጨረሻም ፓርላማው ተናውጧል። አብይን በቁጣ እሳት ያለበሰ ክስተት በፓርላማው ተፈጥሯል። የፓርላማው ድምቀት ዶክተር ደሳለኝ ጫኔ አብይን በስም በመጥራት ለኢትዮጵያ ሕዝብ የገባኸውን ቃል አላከበርክም፣ ሕዝቡን እየጨረሳችሁት ነው፣ አገሪቱንም እያፈረሳችኋት ነው ሲሉ አብይ ወደ ተቀመጡበት ቦምብ ወርውረዋል። አብይ በዶክተር ደሳለኝ ጥያቄ ፊታቸው ሲቀላና ሲበሳጩ ታይተዋል። በዛሬው የፓርላማ ውሎ አነጋጋሪ ክስተቶች ታይተዋል። ለጠቅላይ ሚኒስትሩ ቆመው ያጨበጨቡ፣ የኮሪደር ልማቱን የእግዜር ጣት አለበት የሚሉ፣ አብይ ሆይ ሺህ ዓመት ንገስ በሚሉ የፓርላማ አባላት የተሞላ ነበር። ከነዚህ ሁሉ ውዳሴዎች መካከል 1-2 የእንደራሴው አባላት የወረወሯቸው ጥያቄዎች ፍጹም አብይን ያስቆጡ ሆኗል። በተለይም ዶክተር ደሳለኝ ጫኔ ያነሱት ጥያቄ የጠቅላዩን አራስ ነብር አድርጓቸዋል። የሰላምና መረጋጋት እጦት በሀገሪቱ የትምህርት ዘርፍና በትውልድ ግንባታ ላይ እያሳደረ ያለውን ጫና አሳሳቢ ደረጃ ላይ መድረሱን አመልክተዋል። በተለያዩ የሀገሪቱ ክፍሎች የሚስተዋሉ የትጥቅ ግጭቶችና አለመረጋጋቶች ዜጎች በነጻነት ተንቀሳቅሰው እንዳይማሩና እንዳያስተምሩ ትልቅ እንቅፋትን ፈጥረዋል። እንደ ዶክተር ደሳለኝ ገለጻ እውነተኛና አካታች የሆነ የፖለቲካ መፍትሄ ሳይመጣ እንዲሁም የታጠቁና ያልታጠቁ ኃይሎችን ያካተተ የምክክር ሂደት ሳይመሰረት ዘላቂ ሰላም ማምጣት አይቻልም። ይህ ሰላም በሌለበት ሁኔታ ደግሞ የትምህርት ተደራሽነትን ማረጋገጥም ሆነ ጥራቱን የጠበቀ ትውልድ ማፍራት የማይታሰብ መሆኑን አስገንዝበዋል። መንግስት ባለፉት 5 ዓመታት የተከተለውን የፖለቲካ ችግሮችን በኃይል የመፍታት መንገድ በአስቸኳይ በመተው ወደ ሰለጠነ የፖለቲካ ድርድር እንዲሻገርና በትጥቅ ግጭቶች ሳቢያ አደጋ ላይ የወደቀውን የትውልዱን መጻኢ ተስፋ እንዲታደግ በጥብቅ አሳስበዋል። ብልጽግና የኢትዮጵያን ሕዝብ ክዷል ያሉት ዶክተር ደሳለኝ ብልጽግና በአስቸኳይ ጦርነቶችን እንዲያቆም ጠይቀዋል። ሌላው ደሳለኝ ያነሱት የትምህርት ጉዳይ ነው። የሕዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ እንደገለጹት በትምህርት ሚኒስቴር ስር የሚስተዋለው አጠቃላይ የአፈጻጸም መውደቅና የፖሊሲ ቀውስ ለሀገሪቱ ስትራቴጂካዊ ስጋት እየሆነ መጥቷል። ባለፉት ዓመታት በሚኒስቴር መስሪያ ቤቱ የተዘረጉት መዋቅሮች የወጡት መመሪያዎች በተግባር ፍሬ ማፍራት ባለመቻላቸው የትምህርት ስርዓቱ በጥራትም ሆነ በተደራሽነት ወደ ከፋ ደረጃ እንዲያሽቆለቁል አድርጎታል። ዶክተር ደሳለኝ አክለውም ሚኒስትሩ በሀገሪቱ ካለው አለመረጋጋት ጋር ተያይዞ የመጡትን ተግዳሮቶች በአግባቡ መወጣት ባለመቻሉና
ከቀውስ ጋር የሚመጥን ስትራቴጂ በመንደፍ ረገድ ድክመት በማሳየቱ የትምህርት ዘርፉ መውደቅን አስከትሏል። ይህ የአመራር መውደቅ ደግሞ በሚሊዮን በሚቆጠሩ ተማሪዎች መጻኢ ተስፋ አደጋ ላይ ከመጣሉም በላይ ሚኒስተሩ ለተደቀኑ ችግሮች ተገቢውን አካታችና ዘላቂ መፍትሄ ማቅረብ እንዳልቻለ አመላካች ነው ብለዋል። በመሆኑም መንግስት በትምህርት ሚኒስቴር ስር ያሉትን መዋቅራዊና ፖሊሲ ነክ ውድቀቶች በአስቸኳይ በመገምገም ስር ነቀል ማሻሻያ እንዲያደርግ በጥብቅ አሳስበዋል። ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁ ዜናዎች እነዚህን ይመስሉ ነበረ። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።